ይሄ መጽሐፍም እስር ቤቶች ውስጥ ሳይቀር እንዳይነበብ የተከለከለ መጽሐፍ። 10 ዓመት ፈጅቶብን አንድ ነገር ከምንማር ይልቅ 10 ዓመት ከፈጀበት ሰው አንድ ደቂቃ ቁጭ ብለን ምክር ብንወስድ የተሻለ ነገር። ሰላም ጤና ይስጥልኝ ውድ የኢነርጄቲክ ሚዲያ ቤተሰቦቼ፣ ዛሬም እንደተለመደው በአዲስ ሀሳብና ይለውጣችኋል ባልኩት ነገር ወደ እናንተ ልደርስ መጥቻለሁ። ታዲያ ይህንን ቪዲዮ በትህትና ላይክ በማድረግ እንድትጀምሩ ስል ጠይቃለሁ። ለቻናሉ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆነው እንዲቀላቀሉን ስል በአክብሮት ጠይቃለሁ። አብራችሁን ቆዩ። በዛሬው ቪዲዮዬ የሰዎችን አእምሮ እንዴት በቀላሉ ማንበብ እንደምትችሉ በሚገባ አስረዳችኋለሁ። የሰውን አእምሮ ማንበብ፣ ሰውን መቆጣጠር፣ የሰውን ስነ ልቦና በሚገባ ማወቅ የምትፈልጉ ከሆነ ይሄ ቪዲዮ ለእናንተ ነው። በዓለም ላይ ያሉ ተጽዕኖ ፈጣሪዎች የሚጠቀሙበት አንድ መጽሐፍ አለ። ይሄ መጽሐፍም እስር ቤቶች ውስጥ ሳይቀር እንዳይነበብ የተከለከለ መጽሐፍ ነው። ይሄ መጽሐፍ እምቢ የምትሉትን እሺ እንድትሉ እንዲሁም አልፈልግም ያላችሁትን ነገር እፈልጋለሁ ወደ ማለት እንድትቀይሩ ሊያደርጋችሁ የሚችል መጽሐፍ። ከሀገራችን መሪዎች ጀምሮ እስከ ባለ ሀብቶች ድረስ ይህንን መጽሐፍ ይጠቀሙታል። ታዲያ ከዚህ መጽሐፍ ላይ እነዚህ ብዙ ተጽዕኖ ፈጣሪዎች የሚጠቀሙበትን 7 ሕጎች እነግራችኋለሁ። ታዲያ እነዚህን 7 ሕጎች እናንተም እንድትጠቀሙበትና እንድትለወጡበት ስል ይዤላችሁ ቀርቤያለሁ። ታዲያ ቤተሰቦቼ ይህንን ትልቅ ስጦታ ወደ እናንተ በነጻ ስናደርስ እናንተም ቻናሉን በትህትና ሰብስክራይብ እና ላይክ እንድታደርጉ ጠይቃችኋለሁ። ይህ ኢነርጄቲክ ሚዲያ ነው። 10 ዓመት ፈጅቶብን አንድ ነገር ከምንማር ይልቅ 10 ዓመት ከፈጀበት ሰው አንድ ደቂቃ ቁጭ ብለን ምክር ብንወስድ የተሻለ ነገር ነው። ይህም ደግሞ ከብዙ ነገሮች ይታደገናል። ለምሳሌ ያህል ከጊዜ እንዲሁም ከልፋት ይታደገናል። ታዲያ እነዚህን 7 ሕጎች እስከ መጨረሻው ላደመጠ ሕይወቱ በሚገባ እንደሚቀየርና የሰዎችንም አእምሮ በሚገባ ማንበብ እንደሚችል እርግጠኛ ነኝ። የሰው ልጅን ድብቁን አእምሮ በሚገባ የሚያውቁ ሰዎች ከራሳቸው አልፎ የዛን ሰው ብዙ ነገሮችን ተቆጣጥረውና ስልጣን ይዘው እንመለከታለን። ታዲያ እነዚህን ሰዎች ወይም ደግሞ ተጽዕኖ ፈጣሪ ሰዎች ማኒፑሌቲቭ በመባል እንጠራቸዋለን። ይህንን ደግሞ በራሳችን ላይ እንዳይደርስብንና የሰዎች አሻንጉሊትና መጫወቻ እንዳንሆን እነሱ የደረሱበት ደረጃና እነርሱ ያወቁትን እውቀት ልናውቀውና ልንረዳው ያስፈልጋል። ለእኛም ደግሞ በራሳችን ላይና በሰዎች ላይ ስልጣን እንዲኖረን የሚያደርጉ ሕጎች ናቸው። ሕግ 1፣ ጓደኞችህን መቼም ቢሆን አትመናቸው። ጠላትህንም እንዴት መጠቀም እንዳለብህ በሚገባ እወቅ። በቀላሉ ቅናት ስለሚጋለጡ ማለት ነው። የቀድሞ ጠላትህን ቅጠረው፣ ምክንያቱም የበለጠ ታማኝ ሆኖ ስለሚመጣ። ጠላት ከሌለህም ጠላትን የምታፈራበትን ዘዴ ፈልግ። ኃያል ጠላት ማፍራት ከፈለክ ደግሞ መጥፎ ጓደኛህን ምረጥ፣ ምክንያቱም መቼ ማጥቃት እንዳለበት በሚገባ ስለሚያውቅ። ጥርጣሬህን ፈጽሞ መተው የለብህም። መጠርጠር ያለብህ ግን ቅናትና ምስጋና ቢስነትን በእነርሱ ላይ ማየት ስትጀምር ነው። የመጽሐፉ ጸሐፊም እንዲህ ሲል ይህንን ሕግ ይደመድመዋል። ከጠላትህ ይልቅ ጓደኛህን ፍራ፣ ምክንያቱም መቼ እንደሚያጠቁ ስለማታውቅ። ይሄ ሲባል ግን ጥሩ ጓደኞች የሉም ማለት አይደለም። ሕግ 2፣ በሚበልጡ ሰዎች ፊት ለመታየትና መክበርን አትፈልግ። በገዛ እጅህ ራስህን ችግር ውስጥ ትከታለህ። አለቃዎች ወይም ገዢዎች ከየትኛውምና ከማንኛውም ሰው በተሻለ እውቀት እንዳላቸው ሆነው መገኘት ይፈልጋሉ። ከሁሉ ነገር በላይም ለስማቸውና ለክብራቸው ዋጋ ስለሚሰጡ ከሰዎች ትኩረትን ይፈልጋሉ። ሁሉም ሰው መብለጥን ይፈልጋል። የሚታዘዙትንና የሚሽቆጠቆጥለትን ሰው እንዲሁም ዝቅ ብሎ የሚታዘዝለትን ሰው ይፈልጋል። ምናልባት ይህንን ስትሰሙ መበለጥን አልፈራም ትሉኝ ይሆናል። ይህ ግን ፈጽሞ ውሸት ነው። ከልጅነታችን ጀምሮ ሲነገረን እያደግን የመጣ ነው መፎካከርንና መበላለጥን ብቻ ስለሆነ ድብቁ አእምሮአችን ላይም የተመዘገበው
እኔ እበልጣለሁና እኔ ከማንም በላይ ነኝ የሚለው ሕግ ነው። መበለጥን አንፈልግም። ለምሳሌ 21 ዓመታችሁ ነው እንበል። አለቃችሁ ደግሞ 40 ዓመቱ። በጊዜ ሂደት በእውቀት ከአለቃችሁ እንደምትበልጡ ካወቃችሁ፣ ነገር ግን ይሄ እውቀታችሁ ለአለቃችሁ ተጻራሪ እውቀት ይሆንበታል። ክብሩን እንዲሁም ስልጣኑን እንደምትቀሙበት ማሰብ ይጀምራል። ቀስ በቀስም ጥላቻ እየተፈጠረበት ይመጣል። እናንተ ፊት ቢስቅም ከጀርባችሁ ግን ከእናንተ የተሻለን ሰው በእናንተ ቦታ ላይ ስለመተካት ያስባል፣ ደግሞም ያደርገዋል። በዚህ ጊዜ ጎልታችሁ ለመታየት አትሞክሩ። አለቃዎቻችሁ ወይም የእናንተ የበላዮቻችሁ አዋቂ እንደሆኑ እንዲሰማቸው አድርጉ። በዚያ ጊዜ እንደ ጠላት ሳይሆን ይበልጡኑ የቅርብ ወዳጅ ያደርጓችኋል፣ ስልጣንን ይጨምርላችኋል። ስለዚህ ይህን አስታውስ። ዝቅ ብለ ጀምር፣ ከፍ ብለ ጨርስ። ሶስተኛው ሕግ በተግባርህ አሳያቸው። በቃላት አትከራከራቸው፣ ምክንያቱም ከቃላት ይልቅ ተግባራት አሸናፊ ያደርጋሉ። አንዳንድ ትላልቅ የስዕል ባለሙያ እንዲሁም አርክቴክቶች ስራዎቻቸውን ለሌሎች ሰዎች ሲያሳዩ ይሳቅባቸውና እንዲሁም ይላገጥባቸው ነበር። ለምሳሌ አንዳንድ ሰዎች እንዲህ አድርግ ወይም ደግሞ ይህን አስተካክል እያሉ በራሳቸው ትዕዛዝና በራሳቸው ሀሳብ ውስጥ ሊያስኬዱ ይፈልጋሉ። ለምሳሌ አንድ የስዕል ባለሙያ ወይም አርክቴክተር አንድን ስራ ከሰራ በኋላ ይህን ስራ ለማስተዋወቅ ወደ ኤግዚቢሽን ይሄዳል። ታዲያ በዚህ ሰዓት አንዳንድ ሰዎች ይህ ስዕል እኮ አፍንጫው ልክ አይደለም ይሉታል። እርሱም መጥረጊያ አንስቶ ከአፍንጫው ላይ አዋራውን ይጠርገዋል። ከዛም ተመልሶ አሁንስ እንዴት ሆነ? ስዕሉ ተስተካከለ አይደል ይላቸዋል። እነርሱም አዎ አሁንማ በጣም አምሮበታል፣ በሚገባ ተስተካክሏል ይሉታል። ነገር ግን ይህ ሰዓሊ ያደረገው አፍንጫው ላይ ያለውን አዋራ ብቻ ነበር ያራገፈው፣ ምንም ነገር አላስተካከለም። አየህ፣ አንዳንድ ሰዎች እንደዚህ በራሳቸው ትዕዛዝ ውስጥ በራሳቸው ግዛት ውስጥ ሊያደርጉ ይፈልጋሉ። አንተም ልክ እንደዚህ አላስፈላጊ ክርክር ውስጥ ከመግባት በተግባር አሸንፋቸው። በቃላት ክርክር ውስጥ አትድከም። አንተ በድርጊትና በተግባር ከነሱ ተሽለ ተገኝ። ውድ ቤተሰቦቼ፣ እናንተም ተግባር እንጂ በቃላት ክርክር ለማሸነፍ አትሞክሩ። ትንሽ እየተናገርክ ብዙ ነገር በተግባር አሳያቸው። አራተኛው ሕግ እርዳታ ስትፈልግ ተረጂዎችን አትለምን። አንተም በመርዳታቸው የሚያገኙትን ጥቅም ብቻ አሳያቸው። ሰዎችን ስንጠይቅ በፊት ያደረግንላቸው ነገር ቢኖር እንኳን ይረሱታል። በፊት እንደዚህ አድርጌልህ ነበር፣ እባክህ አሁን ተባበረኝ እንኳን ብንላቸው ለእርዳታ ፈቃደኛ ይሁኑ። ድብቁ አእምሯቸው የሚፈልገው አሁን ላይ ምን ጥቅም ልትሰጣቸው እንደምትችል ብቻ ነው በዚያ ሰዓት ሊያስቡ የሚችሉት። አንተም ቢረዱህ ወደፊት ምን ጥቅም እንደሚያገኙ ነው ማሰብ የሚፈልጉት። የእነዛን ሰዎች ስር የሰደደ ፍላጎት በሚገባ ጠንቅቀህ እወቅ። ያለፈውን ትተህ አሁን የሚሆነው ላይ አተኩር። ያ የድሮ የፍቅር ታሪክ ምንም አይጠቅምህ። እሱ ከአንተ ጋር ቢሆን ምን እንደሚያገኝ ብቻ ፍንጭ አሳየው፣ እንዲሁም ማረጋገጫ ስጠው። አምስተኛው ሕግ ነፃ ነገርን አትቀበል፣ ነፃ ምሳንም አትውደድ። ሰዎች ግብዣና ስጦታ በነፃ ሜዳ ሲያቀርቡልህ ቆም ብለህ በደንብ አስበው። በዚያ ስጦታ ከአንተ የሚፈልጉት ወይም አንተ እንድታደርግላቸው የሚፈልጉት ነገር አለ። ነፃ ነገር ሁሉ መቼም ቢሆን ነፃ አይደለም። ውድ ቤተሰቦች፣ ለአንድ ሰው ስጦታ ሰጥታችሁ ታውቃላችሁ? የዛ ሰው ምላሽ ምን አይነት ነው? ኮሜንት ላይ ጻፉልኝ። ይህንን ሕግ የሚጠቀሙ ሰዎች ሀሳባቸውን ሰው ላይ ከማሳካታቸው በፊት መጀመሪያውኑ ነፃ ነገር ያደርጉላችኋል። ያለ ፍላጎታቸው ቢሆን እንኳን እሺ በማለት መልሳቸውን ይሰጧችኋል። ስድስተኛው ሕግ ስለ ለውጥ ሰባኪውን። ነገር ግን በአንድ ጊዜ ብዙ ነገር አትለውጥ። የሰው ልጅ በተፈጥሮ ለውጥን ይወዳል። ይህም ወደ አዲስ ለውጥ እንዲገባ ያደርገዋል። ነገር ግን ከመጠን በላይ ነገሮችን የምትለውጥ ከሆነ ቁጣና ንዴትን ለውጥን በሚደግፉ ሰዎች ላይ ሳይቀር መፍጠርን ይጀምራል። በመጀመሪያ ከአንተ እኩል ለመሄድ ይሞክራሉ፣ በኋላ ግን ይደክማቸዋል። እንዲሁም ጠላትን መሆን ሊጀምሩ ይችላሉ። ስለዚህ በጥንቃቄና በማስተዋል ነገሮችን ቀስ በቀስ እንቀይር። በመጀመሪያ ራሳችን ላይ እንመልከተው። ከዚህ በኋላ በዚህ ሁኔታ መቀጠል አልፈልግም፣ ራሳችንን መቀየር አለብን ብለን ብዙ ዝርዝር አውጥተን ለትንሽ ቀን ብቻ ሰርተን ወዲያው በድካም የምንተወው ለምን ይመስላችኋል? ለውጥን ሰብከን ነገር ግን ለውጡን በአንድ ጊዜ ማድረግ አእምሯችን ወዲያው ወይም ደግሞ ቶሎ ሊቀበለው የማይችል ነገር ስለሆነ ነው። ነገር ግን ለውጦችን ቀስ በቀስ መቀበል አእምሯችን ሊቀበለው የሚችል ነገር ነው። ይህን ሕግ ሞክሩት።
ህግ 7 ይህን ከመንገሬ በፊት ይህን ቪዲዮ ላይክ ያላደረጋችሁ ላይክ እንድታደርጉ እንዲሁም ለቻናሉ ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ ይህን መልካም የሆነ ቻናል እንድትቀላቀሉ ስል በአክብሮት ጠይቃለሁ። 7ኛው ህግ ፍጹም ሆኖ መታየትን አቁም። ማቆም ያለብህም ከሌሎች ተሽሎ መታየት ቅናትንና ድብቅ ጠላቶችን ስለሚያፈራ ነው። ፍጹም ከመምሰል አውቆ መሳሳት ይሻላል። ይበልጡን መፍራት ያለብህ ጓደኞችህንና የቅርብ የምትላቸው ወዳጆችህን። ስለዚህ እነርሱም የመብለጥ ስሜት እንዲሰማቸው አድርግ። በዚያ ሰዓት ሁሉም ነገር በእጅህና በቁጥጥርህ ስር ይሆናል። ውድ የኢነርጄቲክ ሚዲያ ቤተሰቦቼ ዛሬ እንዴት የሰዎችን አእምሮ በቀላሉ መቆጣጠር እንደምትችሉ በስፋት አሳዩአችሁ። እነዚህን 7 ህጎች በደንብ ከተገበራችሁ የሰዎችን አእምሮ በቀላሉና እናንተ በምትፈልጉት መንገድ መቆጣጠር ትችላላችሁ። ቤተሰቦቼ እስከ መጨረሻው ስለተከታተላችሁ ከልብ አመሰግናለሁ። ይህ ኢነርጄቲክ ሚዲያ ነው። ሰላም ቆዩ።